ግን እናንተ የምትሰጡኝን ግምት እንድሰጡኝ ያደረገኝ የነበረኝን ከዚህ በፊት የነበረኝ ግንኙነት ሰዎች እንዴት ማክበር እንዳለብኝ ስላሳየው ብዙ ነገር ሊል ይችላል እኮ ከ10 የማይበልጡ ሰዎች እኔ ለምን ጠምደው እንደያዙኝ እኔ በነገራችን ላይ እነዛ የምትሳደቡ ሰዎች እኔ ምን አይነት ሰዎች እንደሆናቸው አውቃለሁኝ እኮ ይሄ ነገር ሀ ነው ስትባሉ አይ ሀ እንደሆነ እኮ እናውቀዋለን በቃ እኛ የምንፈልገው ለ ነው ሀን ለማድረግ እንፈልጋለን የምትሉ ሰዎች ናቸው ሰው ሳይፈልግ እንዴት ካልሆነ በቃ የማይፈልገው ህይወት መኖር ይችላል እንዴ የማይፈልገው ትዳር እኮ ቀልድ አይደለም ትዳር ማለት እኮ በጣም ትልቅ ነገር ነው ወዳችሁ ፈቅዳችሁ እግዚአብሔር እስኪፈቅድ ወደ ፈጣሪ እስክትሄዱ ድረስ አብራችሁ የምትኖሩት ህይወት እኮ ነው የሆነ ሰው የሱን ስሜት ብቻ ለማለት ብዬ እኔ ያልሆነ ነገር ውስጥ መግባት አለብኝ ብዙ ሚስጥሮችን በውስጤ ነው ይዤ የተቀመጥኩት እኔ ወንድ ነኝ በቃ እኔ ወንድ ስለሆንኩኝ ብዙ ነገሮችን እኔ ቢዛቸው ከኔ ምንም ነገር እንዳይመጣ ራሴ በራሴ ልወጣው ብዬ ራሴንም ለበሽታ ዳርጌ ታምሜ ነው ያለሁት የቆየሁት ናችሁ በህይወቴ ከሰራሁት ስህተት በቃ አሁን በጀመርኩት ከአንድ ስራዬ ወደ ሁለተኛ ስራዬ በመመጣ ሰዓት የሰራኋቸው ወይም የተገናኘኋቸው ወይም በቃ የነበረኝ ጊዜ ምን አለ በቃ ያን ጊዜ ባላረኩት ሰላም ቤተሰቦች እንዴት ናችሁ እኔ በጣም ደብሮኛል የእውነት በጣም እያስጠላኝ ነው የሆነ ያለው ነገር በጣም ካቅሜ በላይ የሆነ ነው እኔ ምን ቀን ሲፈርድብኝ እንደሆነ አላቅም እኔ በጣም ብዙ መከራዎችን እያየሁኝ ነው አንዳንዴ በቃ በህይወታችሁ ምን አለ ይሄንን ነገር ባላረኩት ይሄ ነገር ባልጀመርኩት እንደዚህ አይነት ነገር ውስጥ ባልገባው የምትሉበት ጊዜ ይገጥማችኋልና ገጥሟችሁም ያለፋችሁ ሰዎች ምናልባት ልትረዱኝ ትችላላችሁ በህይወቴ ከሰራሁት ስህተት በቃ አሁን በጀመርኩት ከአንድ ስራዬ ወደ ሁለተኛ ስራዬ በመመጣ ሰዓት የሰራኋቸው ወይም የተገናኘኋቸው ወይም በቃ የነበረኝ ጊዜ ምን አለ በቃ ያን ጊዜ ባላረኩት በቃ እንደዚህ አይነት ሂደት ባልሄድኩኝ እንድል በጣም በቃ እኔ ቤተሰቦች ማለት እኔ ለ10 ሰው ብዬ አልጨነቅም አቃለሁኝ በቃ እኔ የሚሰድቡኝ የሚወርዱብኝ ነገር ከኔ ማንነት ጋር ፈጽሞ ማይሄድ አንዳንድ ሰዎች አላችሁ ማለት ሁላችሁንም እያልኩ አይደለም እኔ በጣም የምትወዱኝ ሰዎች ብዙ እንዳላችሁ አቃለሁ ይሄው አሁንም እያሳያችሁኝ ነው እኮ ነው ከኔ ጋር እንደሆናችሁ አቃለሁኝ ነገር ግን በቁጥር ከዚህ በፊትም ተናግሬዋለሁ ከ10 የማይበልጡ ሰዎች እኔ ለምን ጠምደው እንደያዙኝ እኔ በነገራችን ላይ እነዛ የምትሳደቡ ሰዎች እኔ ምን አይነት ሰዎች እንደሆናችሁ አቃለሁኝ እኮ ምን አይነት ሰዎች እንደሆናችሁ አቃለሁኝ ይሄ ነገር ሀ ነው ስትባሉ አይ ሀ እንደሆነ እኮ እናውቀዋለን በቃ እኛ የምንፈልገው ለ ነው ሀን ለማድረግ እንፈልጋለን የምትሉ ሰዎች ናቸው ሰው ሳይፈልግ እንዴት ካልሆነ በቃ የማይፈልገው ህይወት መኖር ይችላል እንዴ የማይፈልገው ትዳር እኮ ቀልድ አይደል እንዴ ትዳር ማለት እኮ በጣም ትልቅ ነገር ነው ወዳችሁ ፈቅዳችሁ እግዚአብሔር እስኪፈቅድ ወደ ፈጣሪ እስክትሄዱ ድረስ አብራችሁ የምትኖሩት ህይወት እኮ ነው እንዴት ነው እናንተ ስለፈለጋችሁ ብቻ የሚሆነው 10 ሰው ስለፈለገ ብቻ ብዬ እኔ የሆነ ሰው የሱን ስሜት ብቻ ለማለት ብዬ እኔ ያልሆነ ነገር ውስጥ መግባት አለብኝ እኔ ፍቅርን ባስተማርኩኝ በቃ ሰው እንዴት መከበር እንዳለበት ሰው ማክበር እንዴት እንደሆነ ባሳየኋችሁ ሰው እንዴት እንደሚከበር ስላሳየሁኝ ለሰው ክብር ስለሰጠው ፍቅር ስለሰጠውኝ ለኔ ይሄ ይገባኛል በቃ ማለት እኔ የምፈልገው ነገር ካልሆነ የምትሉ ሰዎች ካላችሁ እኔ አሁንም 10 ደጋግሜ ልንገራችሁ እኔ ያልሆነ ነገርን ባደርግ እዚህ ጋር ቆሜ የማወራበትም ነገር የለኝም
ከዚህ በፊትም እንደማወራ ሁሉም ሰው አንድ አይደለም። በጣም የሚያገናዝቡ ሰዎች አሉ፣ ይሄንን የሚረዱ የሚያውቁ ማለት ነው። እኔ አንድም ጥፋት ያጠፋሁት ነገር የለም። እግር በእግር እየተከታተላችሁ የኔን ስም ማጥፋት፣ የኔን ስብዕና መንካት፣ አሁን ያለሁበትን ቦታ እንድወርድ ወይም የምትሰጡኝን ግምት እንዲሰጥ ያደረገኝን ነገር አውቃለሁ። የኔ ማንነት ከዚህ በፊት የነበሩ ሰዎች ከዚህ በፊትም በቃ ስለኔ ማውራትም አልፈልግም። ግን እናንተ የምትሰጡኝን ግምት እንድሰጡኝ ያደረገኝ ከዚህ በፊት የነበረኝ ግንኙነት ሰዎች እንዴት ማክበር እንዳለብኝ ስላሳየው እንጂ እንዳልከ ሰው ብዙ ነገር ሊል ይችላል እኮ። መረጋጋት ነው ያለብን። በጣም ነው ያለው በእውነት። እንዴ ሰው የሆነ ነገር ተናገረኝ ብለህ እንደዚህ ትሆናለህ እንዴ? ብዙ እኮ ልትባል ትችላለህ ከዚህ በላይ። ተረጋጋሽ በቃ። ይኸውልሽ እኔ ከዚህ በኋላ ቻናሉንም ለዩ ደውይላትና ሽጡት። አይሸጥም። በነገራችን ላይ ይሄን ቻናል ሌላ ስራ መስራት የምትፈልጉ ሰዎች፣ ብራችሁን አውጥታችሁ ሌላ ቢዝነስ ልጀምር የምትሉ ሰዎች ይሄን ቻናል ብትገዙት በጣም ተጠቃሚ ነው የምትሆኑት። የምሬ ነው። በቃ ቻናሉ በጣም ትልቅ ቻናል ነው። ገንዘብ በደንብ መስራት ይችላል። እናንተ ኢንቨስት አድርጋችሁበት በደንብ ከሰራችሁበት። ይሄ ቻናል መግዛት የምትፈልጉ ሰዎች ከዚህ በኋላ ይሄን ቻናል ግዙት። አይሸጥም እንዳልኩ ለዩ ደውይላትና ቻናሉን ሽጡት። ለምን ደውይላት? ሲጀምር አይሸጥም። ለምንድን ነው የሚሸጠው እንዴ? ከዚህ በላይ ልትባል ትችላለህ እኮ። ምን ማለት ነው እንዴ? አንተ ልብህን ሰፊ ማለት ነው ያለብህ። ሰው የፈለገውን ቢል የፈለገውን ማለት ይችላል። ሁሉም ካላወቀ ነው እንዴ የምትለው? በቃ ማያውቅ ደግሞ ምንም ሊናገር ይችላል። አንተ የምታውቀው ራስህን ነው እንዴ? ለሰዎች ስድብላቶች እንዴት እንደዚህ ቦታ ትሰጣለህ? ደግሞ እንደዚህ ተናደህ ቪዲዮ አትቅረጽ። ስልኩን ሰብስቤ ዋና ቀሪ ቀረብ ብላ ያዘኝ። ድምፁ ላይ ሰማ ይችላል። ስለት ቤተሰቦች እኔ አሁንም ቢሆን ተናድጄ የማወራው ሁላችሁንም አይደለም። ብዙ በጣም አስተዋይ ሰዎች አላችሁ፣ እኔን የምትረዱኝ፣ መሆን ያለበት ነገር መሆን አለበት ብላችሁ የምታስቡ ሰዎች አላችሁ። ነገር ግን በቃ እኔ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። አሁን ከዚህ ሚዲያ ስጠፋ ብዙ የምታስቡ ሰዎች አላችሁ ስለኔ። የተወሰነ ቀን እንኳን ቪዲዮ ባለቅ ምን ሆነ ነው ብላችሁ የምትደውሉ በውስጥ በጣም የምትጠይቁኝ ሰዎች አላችሁ። እኔ ይሄንን ነገር ለበሽታውላ ዳርጎኛል ማለት በፊት የነበርኩበትንና አሁንን ያለሁበትን ሰውነቴንም ፊዚካሊ መገመት ማየታችሁ አይቀርም። እኔ ብዙ ሚስጥሮችን በውስጤ ነው ይዤ የተቀመጥኩት። እኔ ወንድ ነኝ። በቃ እኔ ወንድ ስለሆንኩኝ ብዙ ነገሮችን እኔ ቢይዛቸው ከኔ ምንም ነገር እንዳይመጣ፣ እኔ ያልሆነ ነገር ማለት በቃ እኔ በትንሽ ነገር ለነዚህ ዝም ብሎ ለሚያወሩ የኔን ክብር ለሚነኩና ያልሆነ ነገር በቃ ለሚያወሩ ሰዎች ስል ሌላን ሰው የሚጎዳ ነገር ማድረግ የለብኝም ብዬ ራሴ በራሴ ልወጣው ብዬ ራሴንም ለበሽታ ዳርጌ ታምሜ ነው ያለሁት የቆየሁት። እውነት ለመናገር እኔ ባልሆን ኖሮ ሌላኛው ሰው የሚሆን ሌላ ሰው ቢሆን ኖሮ ምናልባት ብቻውን ይሄንን ነገር አይጋፈጠውም፣ ይሄንን ነገር አያደርግም። አሁንም ቢሆን ምናልባት ከዚህ በኋላ ስጠፋ
የምትወዱኝ የምታከብሩኝ አላችሁ። ለእናንተ ነው፣ እንዳትጨነቁም እንዳታስቡም ጭምር ነው። በቃ ከዚህ በኋላ ምናልባት ከሌለውኝ ቻናሌ ስለተሸጠ እኔ ምንም ነገር ሳልሆን ከዚህ በኋላ የራሴን ህይወት እኖራለሁ እኮ ምንም ነገር አልሆንም። ከሰውም ጋር ማልገናኝ ከሆነ እንደዚህ አጸያፊ የሆኑ ንግግሮች፣ አጸያፊ የሆኑ ስድቦችን ማላይ ከሆነ ከማንም ጋር አልገናኝም። ምንም የሚረብሸኝም የሚጎረብጠኝ ነገር አይኖርም። ራሴን ህይወቴ ላይፌን እኖራለሁ። ይሄንን በጣም ለምትወዱኝ ለምታከብሩኝ ለምታስተውሉ ጭንቅላት ላላችሁ ቤተሰቦቼ ነው። ይሄ ለ10 ሰዎች አይደለም ይሄንን እየተናገርኩ ያለሁትና ውድ ቤተሰቦቼ